ከመምጣቱ በፊት የሰው ልጅ በህይወት እያለ ቆዳው ይገፈፋል። ህፃናቶች ለአምልኮ ተብሎ ይታረዳሉ፣ ይሰዋሉ። የሰው ልጅ እጅ፣ እግሩ፣ ምላሱ፣ ጆሮ፣ አፍንጫው ተቆርጦ ይሸኛል። ሴቶች ይደፈራሉ። መደፈር ብቻ ሳይሆን ከተደፈሩ በኋላ ይገደላሉ፣ ይታረዳሉ። የሰው ልጅ በየጊዜው ይሞታሉ። ባለስልጣናት አንድ እርምጃ በእነዚህ ገዳዮች ላይ እርምጃ ቢወስዱ እጥፍ ድርብ ሆኖ በልጅ በሚስቶቻቸው በዘመድ በአዝማዶቻቸው ጭምርም በራሳቸው ጭምር ዶላው ከፍቶ ይመጣል። እሱ ከመምጣቱ በፊት ነው። ታዲያ ይኸውልህ እሱ ማን ነው? እኔ በጣም ማደንቀው በጣም መወደው በጣም ክብር ያለኝ ከጊዜያት ወዲህ ናይብ ቡኬሌ ነው። ኤልሳልቫዶር በጋንጎች ተጨናንቃ ነበረ። እኚህ MS-13 እና ባሪዮ 18 የተባሉ ሁለት ጋንጎች በፉክክራቸው የሚሆን እርስ በራስ በመንገዳቸው የመጣውን እያጸዱ ባለስልጣናትን ተቆጣጥረው በብርም በጉልበትም በመግደልም በማረድም ተቆጣጥረው ከባድ የሰይጣን አምልኮን እያካሄዱ ኤልሳልቫዶርን አሰቃዩት፣ አሳምሟት። በዚህ ሰዓት ታዲያ ኤልሳልቫዶር ከፍልስጤም የተወለደው ልጇን ጠራችው። የፍልስጤም ዝርያ ያለውን ናይብ ቡኬሌን የሀብታሙን ልጅ ሞልቃቃውን ናይብ ቡኬሌን ጠራችው። ናይብ ቡኬሌ እነዚህን ባለስልጣን ሀገር ኢቭን አሜሪካው ላይ ያሰለቻቸውን ጋንግስተሮች እንዴት አድርጎ በታተናቸው፣ እንዴት እንደዚህ እስር ቤት ውስጥ ወረወራቸው የሚለውን እንመለከታለን። ምን አይነት ታክቲኮችን እንደተጠቀመ ለምን እንደማደንቀው ከነሱ ውጭም ደግሞ ሀገሪቷ ላይ ያመጣው ለውጥ ለምን ምርጡ በዘመናችን አሁን ካሉ መሪዎች እኔ በጣም ወዶ ማደንቀው ለምን እንደሆነ እናወራበታለን ማለት ነው። ከዛ በፊት ግን ስካይላይን ትራቨል ሶሉሽን ለእናንተ ወደ ውጭ ሀገር ለመሄድ የምትፈልጉ ሰዎች፣ በትምህርት ለመሄድ የምትፈልጉ ሰዎች ፉል ስኮላርሺፕ እየተሰጣቸው ፖኬት መኒ በጣሊያን ሀገር በተለያዩ ሀገራት ስፔሻሊ በጣሊያን ሀገር ፉል ስኮላርሺፕ የተሰጧችሁ የምትማሩበት ቪዛ ሳታገኙ ክፍያ አትከፍሉ። ይሄ ደግሞ ትልቅ እድል ነው። ስካይላይን ትራቨል ሶሉሽን ከታች ስልክ ቁጥራቸውን አስቀምጬላችኋለሁ። መደወልና መመዝገብ መረጃ መውሰድ ትችላላችሁ። ናይብ ቡኬሌ ሀብታም ልጅ ነው። ገና በልጅነቱ ተመችቶት ምናምን ያደገ ልጅ ነው። የፍልስጤም ዘር አለው ስላችሁ የምሬን ነው የምላችሁ። ፍልስጤማውያን በኮሎናይዘሮቹ ጊዜ ኤልሳልቫዶር ላይ ብዙ ፍልስጤማውያን አሉ። ፍልስጤማውያን ብራዚል ምናምን በጣም አሉ። ቢዝነሱን ተቆጣጥሮታል። አባቱም እንደዚህ ሀብታም ነው እና የሀብታም ልጅ ነች እና ይህ ሰውዬ ከንቲባን የሆነው መጀመሪያ ከንቲባ ሲሆን ማለት ነው በጣም ከተማውን ለውጥ አመጣና በህዝቦች ተወዳጅ ሆነ። ከዛ ምርጫ ሲደረግ ምርጫ ፈሩት። ያው ወጣት አይደለ ሽማግሌዎች ናቸው። ያው ኦልድ ይሄ በጋንግስተሮቹ ኮንትሮል የነበሩ ኦልድ ሽማግሌዎች ነበሩ። ከፓርቲ ውስጥ አባረሩት። ከዛ አሸንፎ ማያቅ ፓርቲ ውስጥ ተወዳድሮ እነሱ ቲቪ ላይ ሲወዳደሩ እሱ ሶሻል ሚዲያ ላይ የተወዳደረ ትዊተር ምናምን ላይ የተወዳደረ አሸነፈ። በሚያስደነግጥ ሁኔታ አሸነፈ። የሆነ ጎረምሳ ህፃን ፍልስጤም ዘር ያለው ሰውዬ ማለት ነው። የተለመደ ወጣት ልጅ መጣና ስልጣን ከያዘ በኋላ እኚህን ጋንግስተሮች ማለት ነው አስቸኳይ ጊዜ አዋጅ ነው ያወጀው በፓርላማ ምናምንና ስቲል እየታገሉት ነበረ። ያው እንደተለመደው ነው፣ ንቀውት ነው። ትንሽ አንደርስቲሜት ማድረጋቸው የጠቀመው ይመስለኛል ጋንጎቹ ማለት ነው እና MS-13 ማለት ነው። በዚህ ሰዓት ላይ ገብቶ ብትንትናቸውን ያወጣላቸው ወታደር ነው ያመጣው በፖሊስ እና እሱን እንዲህ ምናምን። ጋንጎቹ ደግሞ ደስ የሚለው ነገር ህፃን ልጅ ሲገሉ ታቱ ለህፃን ልጅ፣ ሴት ሲደፍሩ ምን ያህል ሴት እንደደፈሩ ታቱ ፊታቸው ላይ በገደሉ ሰው ልክ ቁጥር ታቱ ምናምን ይሰራሉ። ቀላል ነው እነሱን አይደንቲፋይ ለማድረግ ተመቸው። ይሄን በወታደሮች ነው በፖሊስ አይሆንም። መሪያ ላይ ባለስልጣኖችን መግደል ምናምን ሲያደርጉ ምንድነው መሰላችሁ እሱ እጥፍ ድርብ ያደርገዋል። የእነሱን ታክቲክ ተቀበለ። እነሱ ድሮ እንደዛ ነበር የሚያደርጉት። አንድ ሰው ከነካችሁባቸው እጥፍ ድርብ አድርጎ ይመልሱላችሁ። እሱ ደግሞ እጥፍ ድርብ አድርጎ እየመለስ እየቀጠቀጠ ይሄንን የጠገበ ህፃን ልጅ ደም መጠጣት የለመደ ሳክሪፋይስ የሚያደርጉ ራሳቸው ናቸው ያሉት። እሺ ህፃን ልጅን የሚገሉ የሚያርዱ አውሬዎችን እያሳደደ እያዘ ያው በመሃል ያው ሌላም ይያዛል አለ ጥፋቱ እያስገባ እስር ቤት እንደዚህ ትልቅ እስር ቤት አዘጋጅቶ አስሯቸው ይገኛልና አውሮፓውያን ጋዜጠኞች ምናምን እንዴት እንደዚህ ይደረጋል የሰው ልጅ ፀሐይ ሳይ እስር ቤቱ ምናምን ይላሉ። ዝም ብሎ በእናታችሁ ነው ይላቸውና በጣም አደንቆ ደግሞ ሌላኛው ነገር እንዴት አድርጎ ከአውሮፓውያን ጋር ራሱን የሚያቆራኝ መጣላት እንደሌለበት አንደርስታንድ ያደርጋል። ዘመናዊ መሪ ነው። ቢትኮይን ላይ ምን ላይ በደንብ ገብቷል። ዲጂታሊ ቱሪዝሙን አሳድጎታል። ከተማዋ ላይ የሚሰራው ነገር በጣም የሚገርም ነው። ሰላም አርጓታል። ከካናዳ በላይ ሰላማዊ ሀገር ተብላለች። በአንዴ ከበጨረሻ አስፈሪ ሀገር ወደ ሰላማዊ ሀገር ነው በ4 ዓመት ውስጥ የቀየራት። በ5 ዓመት በ4 ዓመት ውስጥና በጣም ያስገርም መሪ ነው። ካሪዝማቲክ ነው። በጣም ሲያወራ ሰው ይስባል።
ኃይለኛ ነች። እንዲ ዲሞክራሲ ምናምን ብዙም አይደለችም። ሳያት አዝማሚያዋ እንደዛ ነው። እንደዚህ ነው ሀገር የምትገነባው። ደርምሰ ነው መጀመሪያ ሀገር የሚገነባው የጠፋ ሀገር። ስለዚህ ናይብ ቡኬሌ በጣም ማደንቀው በጣም ወዶ መሪ ነው። የዚህ ዘመን ምርጡ መሪ። ሁሉንም ተክተ እንዴት ይሆናል ለምትሉኝ ሰዎች ማለት ነው። ያው ግን የሰው ልጅ አይታወቅም። ያልሞተ ሰው አይሞገስም። ሊቀየር ይችላል፣ የማይሆን ነገር ሊሰራ ይችላል። እስካሁን ባለው ግን እንኳን ኤልሳልቫዶራውያን እኔ እንኳን ተመችቶኛልና